here at Carrington Training Centre, Manchester. Oh, a lovely ball all the way through to Lacey on this right-hand side. Jim Thwaites for me was the real standout in this one. Yep. I've raved about him for the past few You do like Jim Thwaites, don't you? I just think he's a real joy to watch. So technically gifted. This is a kid who, has been dubbed Kid Messi. If I describe what I'm seeing on the pitch, it sounds like I'm going overboard. One insider has called him the most complete forward that we've seen at this level. Now, what I can tell you is that JJ Gabriel is training with the first team, is going to be part of the long-term project, and Man United are already planning a few... Can't help but start with Shea Lacey. He, at the moment, is playing like a man on a mission. I think there's a growing consensus within the club at the moment that he's probably the next one up from the academy. He seems to really be pushing now, and everything's kind of coming together. ማንቸስተር ዩናይትድ የአካዳሚ ኮከቦች ማምረቻ እግር ኳስ በውጤት ብቻ አይለካም። አንዳንድ ክለቦች ዋንጫዎችን ያሸንፋሉ፣ ሌሎች ደግሞ ታሪክን ይፈጥራሉ። ነገር ግን ጥቂት ክለቦች ብቻ ትውልዶችን ይፈጥራሉ። በእነዚያ ጥቂት ክለቦች ውስጥ ትልቁ ስም አንዱ ነው። ይህም የአካዳሚ ታሪክ ነው። የህልም የትጋትን የኮከቦች ታሪክ ሁሉም በማንቸስተር ዩናይትድ ይገኛል። ከበዝቢ ቤስ እስከ 92 ትውልድ አሁን እስካለው የአካዳሚ ምርት ነው። አሁን ካሪንግተን የማንቸስተር የአካዳሚ ልብ ነው። በዚህ ማዕከል ውስጥ ተጫዋቾች በኳስ ብቻ ያመኑ ስነ ምግባር፣ ዲሲፕሊን፣ አመራርና የህይወት ክህሎቶችን ይማራል። የካሪንግተን አካዳሚ ዛሬ ማምረቱን አላቆመም። በዓለም ላይ ብዙ ክለቦች አሉ፣ ነገር ግን ወጣቶችን በማሳደግ የሚታወቁ ጥቂቶች ብቻ ናቸው። የማንቸስተር አካዳሚ ዓላማው ተጫዋች ማምረት ብቻ አይደለም፣ ቀጣዩን ጀግና መፍጠር ነው። ከትንሽ ልጅ ህልም እስከ ኦልድ ትራፎርድ መጫወት ድረስ ይህ የዩናይትድ አካዳሚ ታሪክ ነው። 2025-2026 የውድድር ዘመን በኦልድ ትራፎርድ ብርሃን ስር ወደፊቱ ኮከቦች የተዘጋጁበት ነበር። በዚህ የውድድር ዓመት የዩናይትድ አካዳሚ ከእንግሊዝ በጣም ተስፋ ሰጪ የወጣቶች ቡድን አንዱ ሆኖ ቀጥሎ አዲስ ስኮላሮች ወደ አካዳሚ ገብቷል። ብዙ ተጫዋቾች ደግሞ ወደ መጀመሪያው ቡድን ለመግባት እየተቃረቡ ነው። በኦልድ ትራፎርድ በተካሄደ ልዩ ስነስርዓት 12 ታዳጊዎች የመጀመሪያ ፕሮፌሽናል ውላቸውን ፈርሟል። ይህ ቀን ለእነሱ ከህልም ወደ እውነት የተሸጋገሩበትም ቀን ነበር። ጄጄ ገብርኤል 2025-26 ዘመን በጣም የተነገረለት ታዳጊ ተጫዋች ነበር። ከ18 ዓመት ቡድን ውስጥ ባሳየው አቋም የጂሚ መርፊ ያንግ ፕሌየር ኦፍ ዘር ሽልማትን አሸንፏል። እንዲሁም ታይለር ፍሌቸር የቀድሞ ተጫዋች ዳረን ፍሌቸር ልጅ ሆኖ ሲሆን እሱም ከ21 ዓመት ቡድን ውስጥ አፈጻጸም አስተያይቶ ዴንዚል ሃሮንስ ሪሰርቭ ቲም ፕሌየር ኦፍ ዘር ሽልማት ማሸነፍ ይታወሳል። ጂም ቶያስ ደግሞ ብዙ ባለሙያዎች እንደሚያምኑት ጂም ቶያስ በመሃል ሜዳ ወደፊት ኮከብ ነው። ከ18 ዓመቶችና ከ21 ዓመት በታች ከእድሜው በላይ ብስለትን ያሳየ አማካይ ነበር። በካሪንግተን ውስጥ የሚገኙ ተስፋዎች ተጫዋቾች ብዙ ናቸው። እነ ሴኮ ኮኔ፣ ሻሌሲ፣ ጃክ ፍሌቸር፣ ጋብሪኤል ቢያንኮኖሪ፣ ጎድዊን ኮንኪና ኖህ አጃ ይገኛሉ። ነጮች በአካዳሚ ውስጥ በጣም ከሚነሱ ስሞች መካከልም ናቸው። 2025-26 በአካዳሚ ላይ ለውጦችን ያመጣ ዘመን ነበር። የስታፍ ለውጦች፣ አስተዳደር ለውጦችና አዲስ የልማት እቅዶች ተጀምሯል። ክለቡ የአካዳሚ መሰረተ ልማት ለማሻሻል አሁን ላይ በእጅጉ የሰራ ነውም ተብሏል። በመሰረተ አካዳሚ ውስጥ አንድ ጥያቄ አለ፣ እሱም ሁልጊዜ የሚጠይቃል። ቀጣዩ ኦልድ ትራፎርድ ኮከብ ማን ነው? ብዙዎቹ ሴኮ ኮኔ፣ ጂሚ ቶያስ፣ ታይለር ፍሌቸር፣ ሻሌሲ ምናልባትም ጄጄ ገብርኤል እንደሆነ ያነሳሉ። እነሱ ወደፊት የክለባችን ፊት መስመር መሪኖች ይችላሉ ተብሏል። ከበዝቢ ቤስ እስከ ክላስ ኦፍ 92 ከማርከስ ራሽፎርድ እስከ ኮቢ ማይኖ ዩናይትድ ታሪክ በወጣት የተጻፈ ነው። 2026 ደግሞ ሌላ አዲስ ቱል የተፈጠረ ያለበት ዘመን ነው። ዛሬ በካሪንግተን የሚመሩት ልጆች ነገ በኦልድ ትራፎርድ ፊት ለፊት የሚዘምርላቸው ጀግኖች ይችላሉ። ይህም 2026 የማንቸስተር አካዳሚ ታሪክን ያሳየናል። ውድ ቤተሰቦች ወደ ዛሬው ርዕሳችን ስንመለስ በቅድመ ውድድር ዘመን በዋናው ቡድን ላይ ድል ሊያገኙ የሚችሉ 9 አካዳሚ ኮከቦች እንመለከታለን። ማንቸስተር በዚህ ክረምት ከአካዳሚ የተወጡ በርካታ ታዳጊዎችን በዚህ ክረምት በቅድመ ውድድር ዘመን የወዳጅነት ጨዋታዎች ላይ ራሳቸውን እንዲያሳዩ ድል ሊሰጣቸው ነው ታውቋል። ስቴቨን ኤልስተን የማንቸስተር ኢቭኒንግ ኒውስ ዘጋቢ ስለ ክረምቱ ዝግጅት አጠር ያለ ዘገባን ይዞልን መጥቷል። አብረን እንከታተል። አንዳንድ ዩናይትድ ወጣቶች በቅድመ ውድድር ዘመን ይሳተፋሉ። ማይክል ካሪክ በውድድር ዘመን የመጨረሻ ቀን ከዩናይትድ አካዳሚ ለተወሰኑ ተጫዋቾች ደቂቃዎችን እንደሚሰጥ ፍንጭ መስጠቱ ይታወሳል። ሻሊሲ እና ታይለር ፍሌቸርን ከብራይተን ጋር በነበረው ጨዋታ በሁለተኛው አጋማሽ ላይ ማጫወቱ ይታወሳል። ይህ ነገር ባለፉት አሰልጣኞች ተስተውሏል። ማይክል ካሪክ ክለቡን በጊዜያዊነት ከተረከበ ጀምሮ በተለያዩ የዕድሜ እርከን ያሉትን የአካዳሚ ጨዋታዎች ሲመለከት ነበር። ይህም ነገሩ በቀጣዮቹ ጊዜያት ለበርካታ የአካዳሚ ፍሬዎች እድሎች እንደሚኖሩ ያሳዩ ነበር። ካሪክ በቀደም ውድድር ዘመን ተጨማሪ ወጣቶች ላይ አይኑን ይጥላል። ይህም የአካዳሚ ተስፋዎቹ በዚህ ክረምት ባሉ የዓለም ዋንጫ ላይ የሚደረጉ ከፍተኛ ተጫዋቾች በሌሉበት ጊዜ እድላቸውን ይጠቀማሉ ተብሎ ይጠበቃል። የዓለም ዋንጫው ለካሪንግተን ምርቆች ተጨማሪ እድል ይዞላቸው ይመጣልም ተብሏል።
ዩናይትድ የሐምሌ ወር ላይ የመጀመሪያ ሳምንት በካሪንግተን የቅድመ ውድድር ዘመን የመጀመሪያ ሳምንት ተሰልፏል። በዚህ ዓመት በሰሜን አሜሪካ የሚካሄደው የዓለም ዋንጫ ከሰኔ 11 እስከ ነሐሴ 9 እስከ ሐምሌ 19 ባለው ጊዜ ውስጥ ይካሄዳል። ዩናይትድ ዋና ብርጫዎች የቅድመ ውድድር ዘመን የሚቀላቀሉበት እቅዶች በዓለም ዋንጫው የራሳቸው ሀገራት አፈጻጸም ላይ የተመሰሩት ናቸው። ከውድድሩ ሲወጡ እረፍት ይሰጣቸዋል። ይህንን በአእምሮአችን ይዘን በቅድመ ውድድር ዘመን ኮከብ ሊሆኑ የሚችሉ አንዳንድ አካዳሚ ተጫዋቾችን እነሆ እንመልከት። የመጀመሪያው ሻያሌሲ ሲሆን ሻያሌሲ ታህሳስ ወር ከአስቶን ቪላ ጋር በተደረገው ፕሪሚየር ሊግ ጨዋታ ላይ በሩበን አሞሪም የመጀመሪያው ዋና ቡድን ጨዋታን አድርጓል። እናም ዳረን ፍሌቸር በጊዜው ኃላፊነት ጊዜው ላይ 2 አዎንታዊ ጨዋታዎችን አሳይቷል። ወጣቱ ባለፈው ወር በአሜክስ ስታዲየም ተቀይሮ መግባት በዚህ ዓመት 4ኛውን የዋና ቡድን ጨዋታን ማድረግ ችሏል። ለሌሴር ለረጅም ጊዜ ከፍተኛ ተስፋዎች ነበሩ። 18 ዓመቶች በካሪንግተን ከሚገኝ የመጀመሪያው ቡድን ጋር ስልጠና ሲወስድ ቆይቷል። የዋና ቡድን አሰልጣኝ በሚቀጥለው ዘመን ለዋናው ቡድን አስተዋጽኦ ማድረግ እንደሚችል የሚያምናሉ። ሌሲ ባለፉት ጥር ወር በውሰት ለመልቀቅ ፈልጎ ነበር። በጥር በሴልቲክ እና በማርሴ እጅጉን ይፈለግ ነበር። ነገር ግን በጉዳት ምክንያት በማንቸስተር መቆየቱ ተወስኗል። ሌሲ በቀጣይ ዓመት በክለባችን ዋናው ቡድን ውስጥ ተጠባቂው ወጣት ኮከብ እንደሚሆንም ይጠበቃል። ሁለተኛው ታይለር ፍሌቸር ሲሆን ታይለር ፍሌቸር በአካዳሚ ውስጥ ለተወሰነ ጊዜ ረፍት ገብቷል። ደጋፊዎች ስለ መንትያ ወንድማማቾቹ ሲናገሩ ይሰማል። ነገር ግን የታይለር ፍሌቸር እድገት በዚህ ውድድር ዘመን ኤዴንዚል ሃሩን ሪዘርቭ ቡድን የዓመቱ ምርጥ ተጫዋች ሽልማት ሲሰጠውን እውቅና ማስገኘታል። ፍሌቸር በየካቲት ወር ከቶተንሃም ጋር ለመጀመሪያ ተጫውቷል። በውድድር ዓመቱ የመጨረሻ ቀን የሚጫወት ልክ ዓመት በፊት በሌሎች 9 የፕሪሚየር ጨዋታዎች ቀን በቡድን ውስጥ መካተትን ችሏል። ታይለር ፍሌቸር ሀገሩ ወክሎ ለስኮትላንድ በዓለም ዋንጫው ለመጫወት አሁን ላይ በጊዜያዊነት ከብሮ ይገኛል። ፍሌቸር በብሔራዊ ቡድን ቆይተው እያሳየው ባለው ብቃት ምክንያት የብሔራዊ ቡድን አሰልጣኝ በዓለም ዋንጫው እድል ሊሰጠው እንደሚፈልግ ፍንጮች እየሰጠም ነው። በቀጣይ ዓመትም በዋናው ቡድን ከሌሲ ባልተናነሰ በዋናው ቡድን የሚጠበቀውም ተጫዋች ነው ተብለዋል። ሌላኛው ጠባቂ ተጫዋች ጄጄ ጋብርኤል ሲሆን ጋብርኤል በዚህ ውድድር ዘመን ዩናይትድ ከ18 ዓመቶች ውድድር በ23 የሊግ ጨዋታዎች 23 ጎሎችን አስቆጥሯል። የ15 ዓመት አዳጊ በካሪንግተን በርካታ የመጀመሪያ ወደ ተሳትፏል። ይህም በዋናው ቡድን ተጫዋች ላይ ጠንካራ ተጽዕኖ ማሳድሮ ነበር። ታዳጊው ከሌሎች ከ7 ተጫዋቾች ጋር ከጂሚ መርፊ ወጣቶች በልጦ የዓመቱ ምርጦች ሽልማት አግኝቷል። በዚህ ክረምትም በቅድመ ውድድር ዘመን ጋብርኤልን መመልከት እንችላለን ተብሏል። ጄጄ ከአርሰናል ማክስ ዶማን ቀጥሎ በትንሽ የፕሪሚየር ሊጉ በማንቸስተር ዋናው ቡድን ውስጥ ቦታ ሊያገኝ ተጫዋች ይመስላል። የጄጄ እድሜና ችሎታ ምናልባትም ካሪክን ለማሳመን ይህ ክረምት ወሳኝ ይሆናልም ተብሏል። ሌላኛው ተጠባቂ የአካዳሚ መድረክ ጂሚ ትዋይት ሲሆን ትዋይት በኤፍኤ ወጣቶች ዋንጫ ግማሽ ፍጻሜ ጨዋታ ላይ ከ18 ዓመት መቶ ደቂቃዎች ከተጫወተ በኋላ በማግስቱ በስታንፎርድ ብሪጅ ከቼልሲ ጋር በነበረው የዋናው ቡድን ጨዋታ በተጠባባቂ ወንበር ላይ ተቀምጦ ነበር። ትዋይትስ የአካዳሚ ጨዋታ ካለቀ በኋላ ከመጀመሪያው ቡድን ጋር ለመሳተፍ ወደ ዋና ከተማው እንደሚሄድ ብቻ ተናግሮ ነበር። በወቅቱም አስገራሚ ነገር መመልከት ችለ ነበር። ትዋይትስ እጅጉን ተጠባቂ ተሰጥኦ ነው። ካሪንግተን በቅርብ ዓመታት ካፈራቻቸው የአካዳሚ ኮከቦች መካከል አንዱ ነው። ጨዋቱ ከቤድሪ አልካንተራና ስኮልስ ጋር ብዙ ይነጻጸራል። ትዋይትስ ምናልባትም ከሌሎች የአካዳሚ ፍዶች ጋር ቀዳሚው ሰው ሊሆንም ይችላል ተብለዋል። ሌላኛው ጠባቂ ተጫዋች ኦቭሬ ነው። ኦቭሬ 18 ተጫዋች በዚህ ውድድር ዘመን ለ20 ዓመቶች ቡድን ጥቂት ጨዋታዎችን ያደረገ ሲሆን ኦቭሬ ወደ ዩናይትድ የተዘዋወረው ከበርስ ግሎሪ ጋር ባሳየው የቅድመ ውድድር ዘመን ጨዋታ በአንድ ምክንያት ሲሆን በዚህ ክረምት የመጣለትን ማንኛውም ዕድል ለመጠቀም ይሞክራል ተብሎ አማካኙም በሚያዝያ ወር ለመጀመሪያ ቡድን የስልጠና ካምፕ ወደ አየርላንድ እንዲጓዝ ተመርጧል። በሚቀጥለው ውድድር ዘመን በዋናው ቡድን ልንመለከተው እንችላለንም ተብለዋል። ሌላኛው ጠባቂ ተጫዋች ጎድዊል ኩኮንኪ ሲሆን ኩኮንኪ ከሲቲ ጋር ባደረገው የኤፍኤ ወጣቶች ዋንጫ ፍጻሜ ላይ ድንቅ ግብ አስቆጥሯል። ተሰጥኦ ያለው ወጣት በአካዳሚ ውስጥ ከፍተኛ ደረጃ ከተሰጣቸው ተስፋዎች አንዱ ሲሆን ወደፊት የመሃል ተከላካይ ሆነው መጫወት የሚችል ሲሆን በዚህ ውድድር ዘመን በግራ ተከላካይ ቦታ ላይ በተከታታይ ጠንካራ ብቃት አሳይቷል። ኩኮንኪ በዘመኑ ሩበን አሞሪም ጊዜ በዋናው ቡድን ውስጥ እድሎችን ለማግኘት ተቃርቦ ነበር። በአሞሪም ስር ጥቂት የመጫወቻ ደቂቃዎች ማግኘቱ የሚታወስ ሲሆን ኩኮንኪ ሁለገብነቱ በአካዳሚ ውስጥ ተወዳጅነት አስገኝቶታል። በተጋጋሚም የዋናው ቡድን ለመንበር ላይ የተመለከትነው ኩኮንኪ በቀጣይ ዓመት በካሪክ ቡድን ውስጥ የመታየት ተስፋ ካላቸው ወጣቶች አንዱ ነው ተብለዋል። ሌላኛው ጃክ ፍሌቸር ሲሆን ፍሌቸር በታህሳስ ወር ከአስቶን ቪላ፣ ኒውካስልና ወልቭስ ጋር በነበሩ ጨዋታ ቡድን ውስጥ መካተት ችሎ ነበር። የአጥቂ አማካይ በዚህ ውድድር ዘመን ከ21 ዓመታች ቡድን ውስጥ 6 ጎሎችን አስቆጥሮ 9 አሲስቶችን ያደረገ ሲሆን ካሪክን ለማስደመም ተስፋ ያደርጋል። ከወንድሙ የተሻለ ቦታ በዋናው ቡድን ውስጥ ቦታ ባያገኝም ከታይለር ፍሌቸር ቀጥሎ በዚህ ቦታ ተወዳጁ ሰው ነው ተብሏል። ሌላኛው ዳን አርመር ሲሆን በአንድ የውድድር ዘመን ከ18 ዓመታች ቡድን በአመልት የመራው አርመር ከሃሪ ማጓየር ጋር ተመሳስሎ ወጣቱ ባለፈው ዓመት ከውድድር ዘመኑ በኋላ በተደረገው የፕሪዝን ጊዜ
ስለዚህ ከመጀመሪያ ቡድን ጋር የመጓዝ አግኝቷል። በዚህ ክረምት በቅድመ ውድድር ዘመን ላይ ይሳተፋልም ተብሏል። በመጨረሻ የምንመለከተው ቤኒቶ ማንታቶ ሲሆን ባለፈው ውድድር ዘመን ሩበን አሞሪም ከአትሌቲኮ ቢልባኦ ጋር በተደረገው የአውሮፓ ሊግ ግማሽ ፍጻሜ ጨዋታ ላይ ማንታቶን በዋና ቡድን የጨዋታ ቀን ውስጥ አካቶ ነበር። ማንታቶ በቀጠለ በዩናይትድ ስቴትስ የጉብኝት ቡድን ውስጥ ተካቶ በታህሳስ ወር ከወልቭስ ጋር በተደረገው የመጀመሪያ ጨዋታን እድል አግኝቶ ነበር። ተሰጥቶ ያለ ወጣት በመጋቢት ወር የቁርጭምጭሚት ጉዳት ደርሶበታል። ይህም የውድድር ዘመኑን አጠናቆ የወጣቶች ዋንጫ ጨዋታ እንዲያመልጡ አድርጎታል። ነገር ግን ማንታቶ በቅድመ ውድድር ዘመኑ መጀመሪያ ላይ ምን ማድረግ እንደሚችል ለማሳየት ዝግጁ ነው ተብሏል። ማይክል ካሪክም ለተጫዋቹ ድል እንደሚሰጠው ይጠበቃል። ውድ ቤተሰቦች ለዛሬ የነበረን ቆይታ በዚያ በቃ። መልካም ቀን